አያቴ ስትለኝ የነበረውን ተረት አስታወስከኝ። ራሷን ቀና ቀና ያደረገች ማሽላ አንድም ለወፍ አንድም ለወፍጮ ትል ነበር። ልክ ናት። በዚህ ሰዓት ይህ ተረት ለእንደን አይነቱ ካልሆነ ለማን ሊሆን ይችላል? የዘራኸውን ስታጭድ ፍሬው ብቻህን ቢሆን ደስ ይለኝ ነበር፣ ግን ሁሌም እዳው ለኛው ነው። ቢሆን ደስ ይለኝ ነበረ። ለምን ቀን አትልም? እንዴት ብዬ እንደማይሽ ግራ ስለገባኝ እኮ ነው ልጄ። አንቺ ልክ ነሽ። እኔ በፍጹም አንቺ አባት ልሆን አይገባኝም። ታውቃለህ፣ አንድ ቀን ይሄን የጸጸት ፊትህን አያለው ብዬ ነበር። እንደዚህ ግን ፈጥሮ የሚከናወን አልመሰለኝም ነበር። ለጥፋቴ ይሄ ቃል እንደማይመጥን አውቃለሁ። እባክሽን ይቅር በይኝ። ሌላ ሰው ሆነህ ነበር እኮ፣ ጭራሽ ማናውቀው ሰው። እኔ ራሴ ለምን እንደዚህ እንደሆንኩኝ አላውቅም። ገንዘብ ማግኘቴ ደግሞ የመጀመሪያ አይደለም። ያ ተሰማ በውስጤ እንዴት እንደተፈጠረ ለእኔ ራሱ ትንግርት ነው። ዋናው ወደ ራስ መመለስ ነው አባዬ። ድጋሜ አባዬ የሚለውን ከአንቺ በመስማቴ በጣም ደስ ብሎኛል። ምን ላድርግ? እኔስ እንደዚህ መሆኔ ይነሳል። አንተን ለመቀየም እኮ ማየ ላይ የሰራኸው ግፍ ይበቃል። እባክሽን ነው እሱን አታስታውሽኝ። ጋሼ ልክ መታሰርህን እንደሰሙ ሊጠይቁ ነበር የመጡት። መታሰርህን ሲሰሙ ካደረክባቸው ክህደትና ጉዳት በላይ ያንተ ነገር ነበር ያሳሰባቸው። ለእኔ ከዚህ በላይ ትልቅ ቅጣት ይገባኛል። አልዋሽም። በዚህ ሰዓት እኔ በፍጹም መኖር አልፈልግም። እባክህ እንደዚህ አትበል አባዬ። ሞተ ከሚጸጽተን እኮ ኖረህ ብትክሰን ነው የሚሻለን። እስቲ ንገሪኝ፣ እንዴት ብዬ ልጄ? ይኸው ይቅርታ አደረግንልህ አይደል እንዴ? ይቅር ነው ያልሽ? አዎ አባዬ፣ ንዴቴን መቆጣጠር አቅቶኝ ብዙ ከኔ የማይጠበቁ መጥፎ ቃላቶችን ተናግሬያለሁ። ሲያንሴን ነው ልጄ። ይሄን በመናገርሽ በፍጹም እንዳትጸጸችኝ። ያልደበደብሽኝም አንቺ ስለሆንሽ ነው እንጂ ይገባኝ ነበረ። ከመጥፎ ሰዎች ጋር ገጥመህ እንጂ አንተ እንደዚህ አይነት አባት እንዳልሆንክ ሁሉም ሰው ያውቃል። ድጋሚ ባዷችሁን አስቀሯችሁ። ባንክ ያለኝን ገንዘብ ሁሉ ነገር የሚያጣሁት እና ይሄ ሁሉ ነገር ካንተ የሚበልጥ ይመስላል? ወይኔ ተሰማ፣ እነዚህን ነበረ በቁማችሁ አፈር እያለበስካቸው የነበረው። አታልቅስ እያልኩ ነው አባዬ። ደግሞ ጋሼ እንደምንም ብለው ከዚህ እንደሚያስወጡ ቃል ገብተውልናል። አዎ፣ ለይኩን ማለት ከሰውም በላይ ነው። እሳቸው ባይኖሩ እኮ እኛ ጎዳና ወድቀን ነበር። እኔ የእሱን ቤተሰብ ሳፈርስ፣ እሱ ግን የኔንም የእሱንም ቤተሰብ ይጠብቃል። የሚገርመው ደግሞ ጭራሽ ብሎ ነፃ ሊያወጣኝ እኮ ደፋ ቀና ይላል። በላው ምንም ነገር እንዳታስብሽ አባዬ። እኔ በበኩሌ ለሁሉም ነገር ይቅር ብያለሁ። ዛሬም እንደተረዳው ታውቂያለሽ፣ እዚህ ምድር ላይ አይጠቅምም አይረባም የሚባል ነገር እንደሌለ። አልገባኝም። ያንን መረጃ ተጠቀምኩበት። የቱን? ብቻ አደራይ እንዳይሆን ላይኩን ተሰማ ነፃ መውጣት ነበረበት። ቆይ ላይኩን እንዴት እንደዚህ ታደርጋለህ? ፎቶ እኮ ነው ያነሳሁት። ያንን መረጃ ላይ አመኜ ብሰጥ እንዴት ፎቶ አንስታ አንተ ለኮማንደሩ ታሳየዋለህ? ተሰማን ከዛ እስር ቤት ውስጥ ለማስወጣት ከዚህ ውጭ ሌላ አማራጭ አልነበረኝም። ታውቃለህ ግን ላይኩን ይሄንን በማድረግ እኮ በጣም ብዙ ስህተት እኮ ነው የሰራኸው። አንደኛ ያንን መረጃ ከኮማንደሩ ቤት አውጥታ ለሲምባ የሰጠችው ፋንቱ ነች። የእሷንም ህይወት እኮ አደጋ ውስጥ ነው የጣልከው። እሷ እንዳደረገችው በምን ይታወቃል? ከሆነም ደግሞ ፋንቱ መታኛ ጋር መኖር ትችላለች። ላይኩን በቃ ሁሉ ነገር ቀላል ነው የሚመስልህ አይደል? ዝም ቀላል ነገር የሚባል ነገር ስለሌለ ነው ይሄንን ነገር ማድረግ የተገደድኩት። ግን እኮ ላይኩን ይሄንን ነገር ልንማከርበት ይገባ ነበር አይደል? ባማክርሽ ከዚህ የተለየ አቋም ይኖርሽ ነበር። አይሆንም እንደምትይኝ እያወቅኩ ነው ያደረኩት። አንተ ማለት ይሄ ነው በቃ ለጠላቶች ጥብቅና የምትቆም የዋህ። ይሄ ሰውዬ አሁን ከኛ ውጭ ማን አለ? ይሄን ከመፈጸሙ በፊት እኮ ከሁሉም ወዳጆቹ ጋር ተጣልቷል። ከልጆቹ ጋር፣ ከሚስቱ ጋር ሁሉ። እኔ እንጃ ብቻ ግን ላይኩን ይሄንን ነገር በማድረግ ከሲምባ በላይ የኛን ህይወት ነው አደጋ ላይ ጣልከው። እስኪ ንገሪ፣ ተሰማን ዛሬ እንደዚህ ያደረጉ ነገ ለሌላው ይመለሳሉ? ለማንም የሚመለሱ ሰዎች አይደሉም እኮ። እነሱ ምን አደረጉ? ሰዎች እኮ ናቸው በህገ ወጥ መልኩ መክበር ፈልገው እነሱ ድረስ የሚሄዱት አይደል እንዴ? ይሄን በምን አወቅሽ? የተሰማን ብቻ ስላወቅሽ? ተሰማን ያሰሩት እኮ ጊዜው ያለፈባቸው ወተትና መድኃኒቶች ከውጭ አስገብታል ብለውት እኮ ነው። እና ይሄንን መድኃኒትና ወተት መልሰው ወደ ማህበረሰቡ ቢያከፋፍሉት? አከፋፈሉት ነው እንዴ? ከንፈር ከመምጠጥ ውጪ ሌላ ምን አቅም አለን? ከንፈር ከመምጠጥ ውጪ ይሁን ነገር ማድረግ አለ። ምን እናድርግ ልትለኝ ነው? ብቻ እናጋልጣቸው ልትለኝ እንዳይሆን። እነዚህ ሰዎች እኮ አፍንጫችን ስር ነው ያሉት። አንተ እኮ ልክ ነህ ላይኩን፣ ግን ደግሞ ሰዎቹ ከኛ አቅም በላይ አቅም ያላቸው ሰዎች ናቸው። እና
ስላላችሁ ፈርተን እንቀመጥ? አይለይኩም። ህጉም እኮ ቢሆን ከነሱ ጋር ነው። ፈጣሪ እንጂ እስከ መጨረሻው ድረስ ታገላችኋለሁ። ከምድሩ ፍርድ የሰማዩ ፍርድ ይበልጣል። አባትሽ እንዴት ናቸው? በጣም ጸጸት ተሰምቶታል። የሚጠበቅ ነው። እንደዛ ለያዥ ለገናዥ አስቸግረው በመጨረሻም ጸጸታቸው የሚጠበቅ ነው። እንደ ህፃን ልጅ እየተነፋረቀ ነበር ያናገረኝ። ለነገሩ እኔም ቂሜን እርግፍ አድርጌ ነበር የሄድኩት። አይ ነው አንቺ ቁጥሩ ልብ ነው ያለሽ። እኔ በሆን በልበል ነው የሚለኝ። በልበል እንደሚልህ ማን የነገረ? አሁንማ ራሴን መታዘብ ጀምሬያለሁ። ስለዚህ በሽታህን ካወቅክ መድኃኒቱም አንተ ጋር ነው፣ አይጠፋብህም። አንቺ ግን የቂም ሰው አይደለሽም። ይሄን ታውቂያለሽ። ከጋሼ ጋር አይደለም መኖሩ። እንዴት ደግሞ ከገዛ አባቴ ላይ ቂም ይዛለሁ? እኔ ግን እጄ አይናቸውን ለማየት እንኳን እኮ ፈራሁ። እንዴ እሱ ባደረገው ነገር ይፈር እንጂ አንተ ምን አሳፈረ? ቢሆንም ለኔ ከባድ። ለማንኛውም ጋሼ አባቴን ጉዳይ ይዘውታል። እንዴት እንደሆነ ባላቅም ግን ይፈታል ሲሉኝ ነበር። ይሄ እኮ ትልቅ ነገር ነው። ታዲያ ዳድ ደግሞ ቃል ከገባ ያሳካዋል። ስለዚህ በቃ ግባና ልብስን ቀይር። እራትም እየደረሰ ስለሆነ ግባና ሌሎቹንም ተዘጋጁ በላቸው። እሺ እኔ ወድ አንቺም ደግሞ እንዳትቀሪ። በራሴው ዝግጅት ነው የምትጋብዘኝ? ደጋሽ ቀልብ የለውም ብዬ እኮ ነው። ቀልቤን የሚያሳጣኝ ማን ሆነና ነው? አሁን ራሱ ከዚህ ማትሄድ ከሆነ ቀይ ወጡን በእርድ ካልሰራው እላለሁ። ሙያሽንማ በአስር ጣት ይፈርማለሁ። ማንም አያክልሽም። ታዲያ እንዲያውም በነካጅ ለምን ሆቴል ውስጥ ቦታ አትፈልግልኝም? የዚህን እጅ ውጤትማ ብቻዬን ነው ማጣጣም የምፈልገው። አሁን ከዚህ ሂድልኝ፣ ካልሆነ በማማሰያ ነው ማቀምሰህ። ወጡን ነው? አይ ምቱን ነው። አሃ ለአድናቆቴ ፊርማ ማኖርሽ ነው በለው። ምኑን አልኩት ልትኝ እያጓጓሽ። ጓጉታ ከምትቀርማ እንዴ ልበልሃ። ከንፈሬ ላይ ብትኝ አይሻልሽም? እኔ የገዛ ንብረቴን ማወድም ሞኝ አይደለሁም። እሺ እኔ በይኝ አልኩት እኮ ከንፈሬን በከንፈርሽ ነው። አሁን ምግቡ ያርብኛል። ሂድ። ባልሄድም ልታመጪ በዚህ ላለው እና ለምን ንብረትሽን ቦታ አታስይዡ? አሁን የኔ ወድ ፍቅርና ገንፎ ትኩስ ትኩስ ነው ሲባል አልሰማሽም? ይሄኔ ነው እንግዲህ ፍቅር ቁልቁል ይወስዳል የሚባለው። እኔ ምን አስታወሱ? በዚህ ቅጥፈት ውስጥ ምን ያላስታወስኩት ነገር አለ ውዴ? እኔ በተለይ ግን ምን እንዳስታወስኩኝ ታውቃለህ? ምን አስታወስሽ? ሆቴላችን ሲመረቅ ነው። ተሰማ ለፍቅረኛሞች ቀን ክፍላችን የሰራው ክሪስማስ ደግሞ እኮ የሚገርመው መልካም የፍቅረኛሞች ቀን ማለት ነው። በህይወቴ ምርጥ ጓደኛዬ መሆኑን ያረጋግጡበት ቀን ያኔ ነው። ዛሬም እኮ ያንን እምነትን የሚሸረሽር ነገር እንደሌለ እኮ አረጋግጠሃል። እኔ የምልሽ ዘሙ የራት ፕሮግራሙ ውሃ ይብሏል መሰለሽ እንዴ? አይ እናታቸው የት ሄጄ አንተ ሰውዬ አንድ ፍሬንድ ነኝ ስትለኝ እኮ ቀልድ መስሎኝ ነበር። ፍቅር ይጋባል እኮ ስኑ። ስታይሉ ግን እድሜ ወስኗል ጌታዬ። ካልሽ ምን አደርጋለሁ እንግዲህ እኛው ራሳችን ራት እንስራ እባክሽ። ሄሎ ኤርሚ፣ ምንድነው ጫጫታው? ውጭ ሆናለሁ እንዴ? ባክስ ቤት መሆን ሲደብረኝ ዘና ለማለት ወጥቼ። ስለዚህ ከአሁን ውጭ ማምሸት ጀምረሃል ማለት ነው? እቴጌ እርሶ ከተቆጡ ግን በጊዜ ወደ ቤቴ ይገባሉ። ዛሬ ቤታችን ውስጥ የቤተሰብ ነው ተዘጋጅቷል። እስቲ እንደው ስወድሽ ጋብዥኝና ከዚህ ብቸኝነቴ ገላግኝ። ብትችልና ብትኖር እኮ በጣም ደስ ይለኝ ነበር። አባዬን ደግሞ ላናግረው በጣም ፈራሁት። ግዴታ ሌላ ጊዜ ሲረጋጉ ለብቻ ትጋብዥኛለሽ። ታውቃለህ አይደል? አላውቅም። ታውቃለህ? ካልነገርሽኝ በምንድን ነው የማውቀው? እንዴ ዝም ብለህ ታጃጅለኛለህ እንዴ? እኔ ግን ምንም ጊዜ ቢሆን በጣም አምናለሁ። ለምንድን ነው እንደሱ ያልሽው? እንዳምናህ አትፈልግም እንዴ? እኔ እኮ ጠላቴ ብዙ ነው።
በሸነፍም ታምኛለሽ? ሰው ነኝ አይደል? የሚፈጠረውን ቦታው ላይ ሆኜ ካላየው አላምንም። መልሽ ይደውላለሁ አንዴ። እኔ ስመጣ ነው ስልኩን የምትዘጋው? ታዲያ አንተ ድንገት መቼም ከማን ጋር እያወራሽ እንደሆነ ግልጽ ነው። አባዬ እባክህ፣ ኤርሚያስ እኮ በፍጹም አንተ እንደምታስበው አይደለም። አውቃለሁ ልጅ፣ አክስትሽ ምን ያህል አወናባጅና አታላይ እንደሆነች አውቃለሁ። አሁን ኤርሚያስ ላይ ያለኝን ቅያሜ አንስቻለሁ። እየምርህን ነው አባዬ? ግን እኔ የምልሽ ያቺ ልጅ ማናት? የልጁ እናት ናት እኮ። የልጁ እናት ግን ለምን ስለሱ እንደዚህ እንደወራች አልገባኝ። አባዬ ሪች እኮ ሁል ጊዜ በእኛ ላይ ስለምትቀናው። እሺ ቀኑብሽ አባዬ፣ አሁንም ድረስ እኮ የሱ ፍቅር አልወጣላት። ለማንኛውም ተዘጋጂ፣ ከትንሿ ልዕልቷ ልጅ ጋር እራት መብላት ናፍቆኛል። አባዬ ወንዶች ስትባሉ ሁላችሁም የተረገማችሁ ናችሁ። ተረጋጊ እንጂ ነው። ቆይ ምን ሆነሽ? ምን አገባ? ለነገሩ አንተስ ወንድ አይደለህ እንዴ? እሱስ ልክ ነሽ፣ ወንድ ነኝ። ያውም አንድ ቆንጆዬ ልጅ ያለችው ወንድ። ሁላችሁም አንድ ናችሁ። ለነገሩ እኛ ሴቶች ነን ጥፋተኛ። አሁን ሰው የሚባል ነገር ሁሉ ነው ያስጠላኝ። አረቀስ እኔ እትለ ድጋሜ እንደው ተረጋግተሽ ጠጪ እንጂ ነው ወይስ ትርፍን ጨጓራል? አሁን በአንተ ቤት ቀደደሃል ማለት ነው አይደል? አረ ነዳጅ ላይ እሳት እያርከፈከፍሽ ነው ወይ? ደግሞ የዕለቱ እሳት አደጋ መኪና እስከዘጋጅ ትንሽ ተረጋጋ ይሻላል። ለነገሩ እኛ እናንተ መቀለጃ ነን አይደል? በይ በይ ኔት እዛው ራስሽን ትይሽ። ከራሴ በላይ አምኜ የነበረው ባሌ እኮ ነው። ለ3 አመት ያክስቴ ልጅ ናት ካለች ሴት ጋር ነበርኩ አልጋ ላይ ያዝኩት። ምን? አንተ ስትሰማው እንደዚህ ደነገጥክ? እኔ ባለቤቷ ምን ልበል? ዳጊ ደግሞ የት ሄዶ ነው? አባቱ በአስቸኳይ ይፈልጋሉ ብሎ ጠርቶት ነው ሄደው። በዚህ አጋጣሚ ይቅርታ ጠይቋል። ያቺ ዱርዬ ደውላለት ነው ሄደው አትለኝም? ዝኑ እባክሽን። እሺ እኔ ንግስት በቃ ምንም ነገር አላወራም። ይልቁንስ እስቲ ያረፍ በይ። እውነት ለመናገር ነው የነበርኩ መጋበዝ የነበረብኝ። ነይ ተቀመጪ እስኪ ንግስት። አረ ገበታ ክቡር ነው ወይ ደግሞ ቦታ ቀይሩና። ኤሚኒውት ፍቅር እኮ ጊዜና ቦታ ያወስነው አይደል እንዴ? ላይ በጣም እኔ ራሱ ይሄን ራት ውሃ በላሁ እያልኩኝ ነበር። በምን አይነት ቅልጥፍና እንደዚህ እንደቀረበ ራሱ ለራሴ ግራ ገብቶኛል። አይለይኩ ይሄ እኮ የሴቶች ጥበብ ነው እንዴ? ቆይ ምንድነው እየተከናወነ ያለው? እኔም አልገባኝም። ኧረ እኔም ያለ ዛሬ አማርኛ ቋንቋ እንደዚህ ጠፍቶኛ አያውቅም። ኧረ እኛ ራሱ አልገባንም። ዝኑ ገብቶሻል እንዴ? ኧረ እኔም ማውቀው አማርኛ ሁሉ ነው የጠፋብኝ ዛሬ። በእውነት እላችኋለሁ ባልጠበቅኩትና ባልገመትኩት ሰዓት ኢሳካችን ስለተመለሰ በጣም ነው እግዚአብሔርን ማመሰግነው። ለይኩን ለዚህ ደግሞ የአንበሳውን ድርሻ የምትወስደው ኑሐሚን ናት። ወይ ዝኑ፣ ሁሉም ሰው እኮ ለዚህ መሰባሰባችን አስተዋጽኦ አድርጓል። ግድ ሆኖብን ነው እንጂ አንድነታችን ኃይላችን እንደሆነ ሁላችንም እናውቃለን። ከዚህ በኋላማ ይሄንን የቤተሰብ ደስታና አንድነት የሚል ምንም አይነት መከራ አይኖርም። እኔም የሚስቴ ምግብ ስለናፈቀኝ ዳድ ፕሊዝ ባርከውና እንብላ ማዳችንን። ፈጣሪ እንግዲህ ፍቅራችንን አንድነታችንን እና ቤተሰባችንን ይባርክልን። አሜን።
አረቢ በቃሽ ይሻላል። እኔ እኮ አንዱን ሳልጨርስ እንዳለ ጠጣሽው። በዚህ ሰዓት መርዝም ባገኛለክ። እንደዛ ከሆነማ ቦታ ተሳስተሻል። እንዳንተ እኔ ደረቅ ወንድ ደግሞ በጣም ስልችት ነው ያለኝ። ነው ብዙ አይነት ወንድ ታውቂያለሽ ማለት ነው። እናንተ ለመለየት ብዙ ማወቅ አያስፈልግም። እንደው ዝም ብዬ ሳይሽ ታስታውቂያለሽ። የሆነ ጅምላ ጨፍጫፊ አይነት ነገር ነው የምትመስለው። ነቃውብህ አይደል? ይልቅ እየመሸ ስለሆነ የሆነ ሰው መጥቶ ቢወስድሽ ጥሩ ነው። እድሜ ልኬ ቤት ባስቀመጥኩት ሰው ከዚህ በኋላ ምን ቤት አለኝ ብለን ምን ያለ ሞቼ ባረፍኩት። አረ በቃ ተረጋጊ እንዴ። እንደዚህ ሆነ የለብሽም እኮ። ተረጋጊ አትበለኝ። ተመልሼ ወደዛ ቤት አልሄድም። ይልቅ እዚህ አልጋ ካላቸው ልጠይቅልኝ ትችላለህ? ይመስለኛል አልጋማ ይኖራቸዋል። እንደም እንደዚህ ሆነሽ ወደ ቤት ከምትሄጂ እዚሁ ረፍት ብታደርጊ የተሻለ ይመስለኛል። እኔ ግን ስለመሸብኝ ልሄድሽ። ይቅርታ ማለቴ ገና ዛሬ አውቄ ብሶቴን አወራሁብህ አይደል? ምንም አይደለም። ይልቅ አንቺ ግቢና ተኝ። ግን ገንዘብ አለሽ አይደል? ዝም ብዬ ተናድጄ ምንም ሳልይዝ ነው የወጣሁት። ከዚህ በላይ እዚህ ከቆየሁኝ ሚስቴ ደብራትና ትቆጣኛለች። ይሄን እንደማሳጅ ይቀበሉኝ። ብዙ ገንዘብ ያወጣል። ግድ የለም በቃ እኔ ሂሳቡን እከፍልልሻለሁ። ከቻልክ አልጋን ብትይዝልኝ ደስ ይለኛል። ነገ ሁሉንም ያወጣሁን እከፍልሃለሁ። ወይ ጣጣዬ። የእውነት ያለማጋን ዛሬ የምራቴን ምግብ በደንብ አድርጌ ነው የበላሁት። የተባረከች ነው ያለሽ። አሜን። እንዴ የተመረቀችው እኮ እሷ ናት። ለምንድን ነው አንተ አሜን የምትለው? እና እሷ ዝም ስትል ታዲያ ምን ልበል? ምንም ቢሆን እኮ አንድ አካል ነን። በእኔ በኩል ይደርሳታል። የእውነት ነው አሜን። ከልብ ነው የምናመሰግንሽ። ምስጋናው እኮ ሁላችንም ነው። መጋበዙ ያለ ተጋባዡ ፍቃዱን ስለማይሆን ሁላችሁንም አመሰግናችኋለሁ። ተቀበለናል። ስለዚህ እንግዲህ ራታችንን ከጨረስን ውይይታችንን ከየት እንጀምር ታዲያ? ከዛ በፊት ግን እንዴት ነው ወይን ነገር መንጠጣ አሪፍ አይደለም? ናሆሚ ግድ የለህም። ውይይታችንን ከጨረስን በኋላ ወይኑ ይደርሳል። ዝኑ እውነቷን ነው። በኋላ በስንት መከራ የተገኘውን አንድነት እና ደስታ የጨበራ ተስካር እንዳናደርገው። ስለዚህ ባልና ሚስት ተባበራችሁብኝ ማለት ነው? እውነቱን ነው። ወይን ጠጥቶ በኋላ ወይኔ ከማለት ቢቀር ይሻላል። መደራረብ። አረግራጎን እባክህ ዝም አትበይ። አይዞክ ናሆሜ፣ ለወይኑ ከሆነ በኋላ መኝታ ቤት ይደርሳል። ደግነቱ የኔ ልብ አውቃ መሀል ያለች። አሁን ግራ ጎኔ ስትላል ነበር እንዴ? ከመኔው መሀል አስገባት። ጎኔም አደረኳት መሀሌ። ምንም ሚስቴ እኮ ናት። በእውነት ልጆች የተባረኩ። ይህንን ፍቅር ለማደፍረስ ብዙ ሰዎች ጥረዋል፣ ግን ደግሞ አልተሳካላቸውም። ይኸው አንድ ሆነን የፍቅር ማዕዳችንን እየበላን ነው። እውነት ነው። እስቲ አንድ ላይ ሆነን ደግሞ የመጣብንን ጠላት እንመክተው። ችግራችንን እኮ መክተን ማሳለፍ ያቃተን መራራቃችን እኮ ስለበዛ ነው። በተለይ የኛ አይነት ቤተሰብ የለመደው በአንድ ላይ መስራት፣ በአንድ ላይ መኖር ስለሆነ አንድነታችንም ያምርብን። ያው በትንሽ በትልቁ ስንጋጭ ደግሞ ክፍተታችን ለጠላት አሳልፎ ይሰጠናል። እዚህ ያደረስነው ቤተሰብ የማስቀጠል ኃላፊነት የእናንተ ነው። ያ ማለት ግን እንተዋቸዋለን ማለት ግን አይደለም። በተረፈ ዛሬ በጣም ደስ ብሎኛል፣ በዛው ልክ ደግሞ ከፍቶኛል። ምን ነው ማዬ ደህና አይደለሽም እንዴ? እባክህ ዘን አሁን አይሆንም። ለምንድን ነው የማይሆነው? ላይ ደግሞ እስቆይ እነዚህ ልጆች ነገ ከነገ ወዲያ ስለዚህ ጉዳይ ማወቃቸው ይቀራል። ምን ነው ማሚ ችግር አለ እንዴ? ስለ አክስታችሁ ስለ ሮማን ነው። ስለ ሮማን ነው? እማዬ መልሽለት እንጂ ናሆም እኮ እየጠየቀሽ ነው። አክስታችሁ ትንሽ ከዝኑ ጋር ተጋጭታ ሆስፒታል ነው ያለችው። ምን? አሁን ግን ደህና ነች አይደል ጋሽ? አንቺም ስለዚህ ጉዳይ ታውቂ ነበር ማለት ነው? ቲናው ነገረች አይደል? እንዴ በቃ አወቅ አላወቅኩ ለውጥ የለውም። ዋናው ነገር የሮማን ነፍስ በእጅ ያለመጥፋቱ ነው። እንዴ ምን ማለት ነው? በእጅ አልጠፋችም ማለት? አዎ በወቅቱ ትንሽ ዝኑት በሳሽታ ስለነበረ ስገፈትራት ጭንቅላቷን ድንጋይ ስለመታት ነበር ሆስፒታል ገባችው። በቃ መቼም እዚህ ቤት ደስታ ዘላቂ ሆነ አያውቅም አይደል? አዎ ዶክተሩ እንደነገረኝ ከሆነ አደጋው የከፋ ስለሆነ ሙሉ ለሙሉ ፓራላይዝ ሆናለች። ምን? እኔ በፍጹም አላምንም።
በጣም አዝናለሁ የኔ ልጅ። እኔ እኮ ይሄ ነገር ይፈጠራል ብዬ በፍጹም አላሰብኩም ነበር። ስለ አክስታችሁ ይሄን ያልካወራን ወደ ሌላው አጀንዳ እንግባ። ቀን ላይ ስለተሰበሰባችሁት አጀንዳ መስማት ፈልጋለሁ። ይቅርታ ላይ እኔ በዚህ ሁኔታ እዚህ ጋር መቀጠል አልችልም። ይቅርታ ላይ ምሽታችሁን ስላበላሽባችሁ። በአንቺ ምክንያት የተበላሸ ምሽት የለም። ተው ላይ ሁሉንም ነገር እኮ ልቦና ያውቀዋል። እኔን ላለማስቀየም ነው አንተ ሁሌ እንደዚህ የምትለኝ። እንደውም ስለዚህ ጉዳይ ሁሉም ሰው እንዲያውቅ ማድረግሽ ልክ ነሽ። ቆይ ላይ ድንገት አሁን ሮማን የሆነ ነገር ሆነች ብንባል ምንድን ነው የምናደርገው? ምንም አትሆንም አልኩሽ አይደል? ህይወቷ እንዲተርፍ ደግሞ የተቻለኝ ሁሉን ነገር አድርጋለሁ። እኔ እንጃ ብቻ ግን ላይ እኔ በጣም ፈርቻለሁ። አይዞሽ ዝም፣ ፈጣሪ ጥሎ አይጥለን። እንደ አፍ ያድርገው ከማለት ውጭ ሌላ ምን ማለት እችላለሁ? ደግሞ ዶክተሩ የተሻለ ሕክምና ካገኘች የመዳን ተስፋ እንዳላት ነግሮኛል። ቆይ ላይ ለምንድን ነው እስካሁን ይሄን ያልነገርከኝ? ነው ወይንስ አውቀህ እኔን ለማጽናናት ብለህ ነው እንደዚህ እያልከኝ ያለው? እባክሽ ራስሽን ከዚህ በላይ አታስጨንቂ። በእርግጥ የሮማን ጉዳይ ባይኖር ኖሮ ምሽታችንን በሳቅ ጀምረን በሳቅ እንጨርሰው ነበር። ቢያንስ እንኳን ዛሬ መሳቅ ችለናል። በጧቱ በጣም ደስ የሚል ዜና ልነግርህ የደወልኩልህ። ደህና አደረክ አይቀርም። ማታ በጣም ነበር የጉዳይ። ማናት? ሚስት ናት የደወለችው? አንተ ልክስክስ የተረገምክ ጭራሽ ከሴት ጋር ነህ? ሄሎ ማሪ፣ አንድ ዜና አሰደድኩኝ። ልጅቷ ከልጅቷ ጋር ገደል መግባት ትችላለህ። አረ ማሪ አዳምጪኝ እንዴ! ቆይ የተፈጠረው ነገር ላስረዳሽ እንጂ ከዚህ በኋላ እዚህ ስልክ ላይ ድጋሚ እንዳትደውል እሺ? ቆይ አንቺ ማን ነሽ? እዚህ ምንድን ነው መሰለኝ? ወንዶች ስትባሉ ሁላችሁም የተረገማችሁ ናችሁ። ተረጋጊ እንጂ ነይት። ቆይ ምን ሆነሽ ነው? ምን አገባ? ለነገሩ አንተስ ወንድ አይደለህ እንዴ? እሱስ ልክ ነሽ፣ ወንድ ነኝ። ያውም አንድ ቆንጆዬ ልጅ ያለችው ወንድ። ሁላችሁም አንድ ናችሁ። ለነገሩ እኛ ሴቶች ነን ጥፋተኛ። አሁን ሰው የሚባል ነገር ሁሉ ያስጠላኝ። ኧረ ቀስ ነይት እንዴ! ድጋሜኝ እንደው ተረጋግተሽ ጠጪ እንጂ ነው ወይስ ትርፍ ጨጓራል? አሁን በአንተ ቤት ቀደደሃል ማለት ነው አይደለ? አረ የኔት ነዳጅ ላይ እሳት እያርከፈከፍሽ ነው። ወይ ደግሞ የዕለቱ እሳት አደጋ መኪና እስኪዘጋጅ ትንሽ ብትረጋጋ ይሻላል። ለነገሩ እኛ የእናንተ መቀለጃ ነን አይደል? በይ በይ ኔት እዛው ራስሽን ትያሽ። ከራሴ በላይ አምኖ የነበረው ባሌ እኮ ነው። ለ3 ዓመት ያክስቴ ልጅ ናት ካለች ሴት ጋር ነበር እኮ አልጋ ላይ ያዝኩት። ምን አስታወስኩሽ? ማታ ባሌ ምናምን ስትይ የነበርሽው ልጅ ነሻ እንዴ? ታዲያ እንዴት ማመን ያደርሽው? እባክህ ልቀቀኝ ነው ልዛ።
ተው ይቅርብን እያልኩ ራስ መተን አልጋው ላይ ጣልከኝ። ምን ለመቀባጠል እኔ ነኝ አንቺን አልጋ ላይ የምጥለው? በጣም ሰክሬ ስለነበር ምናርበት አልጋ ድረስ ደግፈ እንዳመጣኸኝ ያውቃለሁ። ከዛ በኋላ ግን በደመ ነፍስ ልስመኝ ስትል ይቅርብን ስንል አስታውሳለሁ። ንገሪ፣ ማን ይላክሽ? ንገሪ። ይሄ ሁሉ የዛች ራይል ስራ ነው አይደል? ዛሬ ገላታል። ሄሎ ሪች፣ የላኩልሽ ቪዲዮ ደረሰሽ? ሰውዬሽ ግን በጣም ስለደበደበኝ ተጨማሪ ገንዘብ ያስፈልገኛል። ደግሞ እሳት ለብሶ እሳት ጎርሶ እየመጣልሽ ስለሆነ አምልጭ። አገጪን ቀላል አድርጎ አጣመመው እንዴ? ሂስ እንጀራ አይደለም። የኔ ልጅ ምን ሆነሽ ነው? ምን የተፈጠረ ችግር አለ እንዴ? ነኝ እማዬ ይቅርበኝ እባክሽ። አይሆንሽም ይቅርብ ስትይኝ ረግጬ ስሬን ይቅርበኝ። ሁላችሁም ይቅር በለኝ እማዬ። ኤሚ ቆይ እስኪ አንዴ ተረጋጊ። ንገሪኝ እስኪ ምንድን ነው የተፈጠረው? እማዬ ይቅርበኝ። አንቺንም አባዬንም አስከፍቼ ፍቅሬን አስበልጬ ነበር የትወት። ይቅርበኝ እናቴ። ኤሚ ምንድን ነው? ግራ እኮ እያጋባሽኝ ነው። አባዬ ልክ ነበርማ። የኤርሚያስ አታላይና ከሃዲ ሰው ነው እማዬ። አጭበርባሪ ሰው ነው። ምን? ቆይ አልገባኝም። ለምንድን ነው እንደዚህ እያልሻለሽው? ማታ እኮ ከሴት ጋር ያደረው። የኔ ልጅ ይሄንን በፍጹም አድርገው። ራሴንም በጆሮ የሰማሁት እማዬ። ከእናንተ በላይ እኮ ለራሴ ያወቅኩ መስሎኝ ነበረ። ከልጅነት እስከ እውቀት ያደረሳችሁኝን ወላጆቼን አስከፍቻለሁ። ይሄ ጦሰኛ የሆነ ልጅ አሁንስ ከልክ እያለፈ ነው። እሱ ምን አጠፋ እማዬ? እናንተ እኮ ተይ ብላችሁ ነበረ። እኔ እንጂ ሞኝ አለ ቤት ከፍቼ ሰጠሁት። ባከብራችሁና የምትሉኝም በሰማ እኮ እንደዚህ መቀለጃ አልሆንም ነበር እማዬ። በቃ የኔ ልጅ ይበቃሻል። ወይ በቃሽ በቃ። እማዬ ከዚህ በኋላ በፍጹም ኤርሚያስ የሚባል ሰው ወደ ህይወት እንዲገባ አልፈልግም። በፍጹም በጭራሽ። ስለዚህ ከሮማን ጋር የተባለው ነገር እውነት ነው ማለት ነው? እማዬ አምኜው ነበር እኮ። እንዴት እኔ ላይ እንደዚህ አይነት ግፍ ይፈጽማል? ቆይ በቃ እሺ ልጅ አታልቅሽ። እኔ እኮ መጀመሪያውን እንደዚህ አይነት ነገር እንዳይፈጠር እኮ ነው ቀስ በይ ተረጋጊ ያልኩሽ። አልሰማ ብዬሽ እኮ ነው እማዬ እንጂማ እናንተ ነግራችሁኛል። ይሄ ተረገመ ኤርሚያስ ህይወቴ ነበር። እናንተ እኮ ነግራችሁ ነበር። ምነው በሰማችሁ እማዬ? ምን እንደምል አላውቅም። እኔ እኮ በቁሜ ሞቻለሁ። እባክህን ተረጋጋ። እንዴት ነው የምረጋጋው? ለይኩ ያን ሁሉ በደል በድዬ በዛ ላይ ደግሞ እጄን አንስቼብሃለሁ። ተሰማ አውቀህ ይሄንን ነገር አላደረግኩም። ስለማውቀው ደግሞ ይቅር ብያለሁ። ለምንድን ነው ደጋግመህ ይሄንን ነገር የምታነሳው? አሁን ወደ መኪና ውስጥ እንግባና ወደ ቤት እንሂድ። ከዚህ በኋላ ምን ቤት አለኝ ብለህ ነው? ያው እንደለመደብኝ ያው ጎዳና ላይ ወድቃለሁ እንጂ። ወደ እኔ ቤት ነው የምንሄደው። በፍጹም አላደርገውም። ለይኩ እንዴት አድርጌ ነው የዝናሽን አይን የማየው? አላደርገውም። ልጄ እንኳን ትናንትና መታ ጠይቃኝ ነበረ። እኔ ግን ምን አይነት ሰው ነኝ? ለምንድን ነው ግን እዛ እስር ቤት ውስጥ ራሴን ሲጥ አድርጌ ያልገደልኩት? እባክህን ተሰማ፣ የነበረው ነገር ሁሉ ትናንት አልፏል። ይልክ አሁን በኋላ ላለውን መጨነቅ። ከዚህ በፊት ከወደኩበት አንስተኝ እንደገና ደግሞ ጣልኩ፣ እንደገና ልታነሳኝ ነው? ለይኩ በፍጹም ይሄን አላደርገውም። ለይኩ እንዲያውም የምቀየመው አሁን በአንድ ወቅት ኑሮ ጥሩ አልነበረም። ያ ጊዜ ደግሞ አልፏል። አሁን ሁሉም ቤት እየጠበቁን ስለሆነ እንሂድ። ቆይ እስኪ አንተ ምን አይነት ሰው ነህ? እስኪ ንገረኝ፣ ምን አይነት ሰው ነህ? ለይኩን አሁንስ ከአይምሮዬ በላይ እየሆንክብኝ ነው። ለይኩን ይልቅ እሱን ተወውና ተሰማ፣ ና እናቀፈኝ እስኪ ና።
ኤምዬ አሁንም ስለዚህ ኤርሚያስ ስለሚባል ልጅ እያሰብሽ ነው? በቃ ተይው። እሱ ቀረበት እንጂ እንኳን ምንም አልቀረብሽም። ድጋሚ እኮ ተቀይሯል ብዬ ከሱ ጋር እኮ አዲስ ህይወት ተስፋ አድርጌ ነበር። ደግሞ ሁሌም እንደምልሽ አንቺ ገና አንድ ፍሬ ልጅ ነሽ። አንተ እንዴት ብትደፍረኝ ነው ቤቴ ድረስ የመጣኸው? ይኸውልሽ ኤሚ፣ ሁሉም ነገር አንቺ እንዳሰብሽው አይደለም። እኔ ያቺ ልጅ በፍጹም አላውቃትም። ያደረግከው አንሱ ጭራሽ ልትዋሸኝ ስትሞክር እንኳን ትንሽ አታፍርም? በጆሮዬ እኮ ነው የሰማችሁ። ቆይ እንደዚህ አይነት ነገር እንዴት እኔ ላይ ታደርጋለህ? እርግጥ ነው ልጅቷ እኔ ጋር ነው ያደረችው። ምን? ጭራሽ ልጅቷ እኔ ጋር ነው ያደረችው? አፍም ሞልተህ ስትናገር ትንሽ አታፍርም? እውነትም ድፍረትህ ጣር አልፏል። ይሄን ነገር እንዴት ብዬ እንደማስረዳችሁ አላውቅም። ሁሉንም ነገር ስለሰማሁት በፍጹም ማስረዳት አይጠበቅም። አሁን ውጣልኝ፣ ከቤት ውጣልኝ። ምን ነው ችግር አለ እንዴ? ናሆም ለካ አጅሬ እህትን አስቀምጦ ከማንም ጋር ሲማግጥ ነበር። ይኸውልዎት ማዘር፣ ይሄ ነገር እኮ እውነት አይደለም እያልኩት እኮ። ምንም ልታስተባብል እንዳትሞክር። ለካ ቤተሰቦቼ ሁሉ የሚጠረጥሩ የነበረው ያለ ምክንያት አይደለም። ኤሚ ብለህ ስሜን እንዳትጠራ። ቆይ አሁን ለምንድን ነው ቤታችንን ለቀህ የማትወጣው? ናሆም ዝም ትለዋለህ? ለምንድን ነው ይሄን ዋልጌ ገፈታትር የማታስወጣው? ኤርሚያስ እባክህ ከዚህ ሂድ። መሄድ አልችልም። እንደም እውነታው ሳይታወቅ ከዚህ ቤት ንቅንቅ አልልም። ምን? ቆሺ ከዚህ ነገር ሁሉ በኋላ እንዴት ነው ሄጄ ፊታቸውን የማየው? ምን ሆነ? አልተሰማ? ተናግረን ጨርስን አይደል እንዴ? ይሄን ነገር መርሳት አልችልም። ከስር ካስወጣኸኝ ደግሞ ይበቃል። እኔ መሄድ አለብኝ። እሺ አሁን ወደ ልትሄድ ነው? ቤትህ እንደሆነ ተሽጧል። አሁን ያለህን ነገር ሁሉ እኮ አታል። እሱማ አይምሮዬን ሳልሰጥ አልቀርም። በትክክል እኮ ማስበውን ነገር ራሱ አላውቅም። እሺ አሁን ወደ ቤት እንግባ። ካለፈው ትምህርት ወስደን ከዜሮ መጀመር እኮ ይቻላል። እርስዎ እዚህ ቤት የሚኖሩት አባት አይደሉ? አዎ። ማን ልበል? ስለዚህ ኤሚ የምትባለዋ ልጅ አባት ኖት ማለት ነው? አልገባኝም። ቆይ አንቺ ማን ነሽ? ልጆትን ማግኘት ስላልቻልኩ እርስዎ ይሄ ሚሞሪ እንዲሰጡልኝ ነው። የምን ሚሞሪ ነው? እንደውም እርስዎ ለልጆች ልጅሩት የነበሩ ሰው ቅሌት በዚህ ይመልከቱ። ምን? ማንነቴን እዚህ ሚሞሪ ላይ ያገኙታል። ቆይ ምንድን ነው እሱ? እኔ እንጃ። ወይ ከፍተው ይዩታ። ለይኩን ገና አይደለም እንዴ? የምን ሚሞሪ ነው የሰጠችኝ? መጨረሻ እንደዚህ ሆነ ይቀር። ልጅቷ የምን ሚሞሪ ነው የሰጠችኝ? ለይኩን ይቅርታ፣ አንተ መረበሽ ባረል። በቆርቤት እንግባ። ተረጋጋ ለይኩን። የተረበሽክ እኮ ትመስላለህ። ይቅርታ ተሰማ። እባክሽን ኤሚ አንድ ጊዜ አዳምጪ። እኔ ነገር እኮ ያልኩት ነገር የለም እንዴ? ይሄ ሁሉ ነገር ደግሞ የተቀናበረ ነገር። ኤርሚያስ እባክህ በፈጠረ አሁን ነገሮች ጥሩ አይደሉም። ይሄን ሁሉ ነገር ያቀነባበረችው ያቺ የተረገመች ራሔል ነች። አንተ እንዴት ብትዘፈኝ ነው ቤት ድረስ የመጣው? አልገባኝም። ሴራውን እርሶም ሰምተዋል እንዴ? ዛሬ ራሔል ትሞታታለች። ለማንኛውም ሁላችሁም ተረጋጉ። ዳድ እባክህ አረፍ በል። አልቀምጥም። ይሄን ጉድ እያየሁ ልጅ ጋር የምቀመጠው? ቆይ አልገባኝም ለይኩን። አንተ ደግሞ ምን ሰምተህ ነው? ዳድ እኔ ምንም አልገባኝም። ቆይ ስለ ኤርሚያስ ምንድን ነው የሰማኸው? ሰምቼ ሳይሆን ባይኔ አይቼ። ባይኔ አይተህ?
ቆይ ምንድን ነው ያየው አባዬ? ከዚህ በኋላ ማግኘት አይደለም ስሙን ብትጠሪ ጸብሽ ካሁን በኋላ ከኔ ጋር ነው። ይኸው እስኪ ይሄንን ይኸው ውሻ ምንድን ነው? እስቲ ነው አምጣው እስቲ እኔ ልጅ ነው። ቆይ ምን ቪዲዮ ነው ያየው ነገረኝ። ማለት አስፈልግሽም። ለሱ የሚያሳየውት እህቱ ምን ያህል እንደተደፈረች እንዲያውቁ። የኤርሚያስ ሰብዬ ከሌላ ሴት ጋር ሲማግጥ ነው ቪዲዮ። ጭራሽ ደግሞ ብሎ ኖሩን ይቀርጽ ጀመር። ልማዱ ነው። ሴቶቹ ቪዲዮ እየቀረጸ ያስፈራራ ነበር። አምራንንም እኮ እንደዚህ አድርጓት ነበር። በቃ የድሮ ኤርሚያስ ተመለሰ ማለት ነው። ሰማ ነግባ ወይዘሮ ዝናሽ ይቅርታ አድርግልኝ። አቶ ተሰማ ምን ነው? እባክህ ተነስ፣ አይገባም። እውነት ግን የኔ ኃጢአት ይቅር የሚባል ነው? እኔ እኮ ማለት የበለውትን ወጪ ሰባሪ ነኝ። ያጎረሰኝን እጅ ነካሽ ነኝ። አቶ ተሰማ ዳድ ስላስፈታሁት በጣም ደስ ብሎኛል። እኔም እርሶ ላይ እጄን አንስቼ ነበር። ይቅርታ አድርጉልኝ። አያ አይደለም በዳህ አንተ ብቻ የሆንክ ቢመስልህም ሁላችንም እርስ በርስ ተበዳድረናል። ዋናው ግን በይቅርታ ወደ ልቦናችን መመለሳችን ነው። እባክህ ለይኩን አሁን የኤርሚያስን ጉዳይ አቆየው። አቶ ተሰማ እኮ ቤተሰባችን እንደ አዲስ የተቀላቀለ እኮ ነው። አባዬ እኔ አላምንም አባዬ። በድጋሚ ስላገኘሁህ በጣም ደስ ብሎኛል። ተው እባካችሁ፣ በጸጸት እኮ ልትገሉኝ ነው። ይሄ ሁሉ ለእኔ ይገባኛል እንዴ? ያለፈውን ረስተን አዲስ ህይወት ለመጀመር እየተዘጋጀን ነው። እድሜ ለጋሼ ቤተሰብ። ምንም እንኳን ደግ ባደረጉ ያንተ መልስ ክፋት ቢሆንም አባዬ ጋሼ አሁንም እጃቸውን ዘርግተው ተቀብለውናል። አሁን እንዴት ነው ከዚህ ከጸጸት ጋር የምኖረው? አሁን ሁላችሁም ነው የገደላችሁኝ። ሄሎ ሆስፒታል እህቴ ምን ሆነች? ምን